ሻሃዳ ለመያዝ ፈልጌ ነበረ። ከዛ በፊት ግን ጥያቄ አለኝ ስለ እስልምና። እሺ ወንድም አለ አንተ ከዚህ ክርስቲያን አይደል? አዎ ነበርኩና አንተን መከታተል ከጀመርኩ ጊዜ ጀምሮ እንትን እያልኩ ነበር። ከዛ ጥያቄ የሚፈጥርብኝ እስልምና ላይ ቢኖር ስለ ካዕባ ብዙም አላውቀውም። በርግጥ ግን እሱን እንድታስረዳኝ ነበረ ካዕባ ምን እንደሆነ ምናምን። እሺ መርሐባ። ካዕባ ምንድነው? ካዕባ ማለት የመካ ላይ የሚገኘው አራት ማዕዘን ነው። እሱ ካዕባ ይባላል። ካዕባ ማለት እንደ ቋንቋ አራት ማዕዘንን የያዘ ነገር ካዕባ ተብሎ ይጠራል። ወላዩ አልሙከዓብ አራት ማዕዘን ተደርጎ የተሰራ ነገር። ያ ካዕባ ምንድነው ወደሚለው ስንመጣ ጊዜ ካዕባ ከመሰራቱ በፊት አምላክ ለምን ይሄን መስራት አስፈልግ የሚለውን እንምጣ። ለምን ተሰራ፣ ማን ሰራው የሚለውን እንመልከት። በማን ትእዛዝ ተሰራ የሚለውን። በሰማይ ላይ መላእክቶች ከኛ በፊት ከሰዎች በፊት ተፈጥረው ይኖራሉ። መላእክት ነው ቀድሞ የተፈጠረው፣ ከዚያ ጂን ነው ቀጥሎ የተፈጠረው፣ ከዚያ ሰዎች ናቸው የተፈጠሩት። መላእክቶች በሰማይ ተፈጥረዋል ከኛ በፊት። መላእክቶች ታዲያ ለምን ተፈጠሩ? አላህን ለመገዛት። ስንት ሰማይ አለ? 7 ሰማያቶች አሉ። አላሁ الذي خلق 7 سماوات እኔ አምላካቸው አላህ ማለት ያለኝ 7 ሰማያቶችን የፈጠርኩኝ እያለ ይናገራል። ስለዚህ በሰማይ ላይ መላእክቶች ተፈጥረው ይኖራሉ። ለምን ተፈጠሩ? አላህን ለመገዛት። አላህ በቁርአን ላይ ሲናገር يسبحون له بالليل والنهار እያለ ይናገራል። ወሁም لا يسأمون ቀንም ሌትም እኔን አላህን ይገዙኛል ብሎ ተናግሯል። ልክ እንዲሁ ወሊላህ የስጁዱ መን ፊ ሰማዋት ወመን ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን ይላል። በሰማያት በምድር ያለው ለእኔ ለአላህ ይሰግዳል ካለ በኋላ መላእክቶችም ለእርሱ እንደሚሰግዱ ጭምር ተናገረ ማለት ነው። አላህ ሱብሓነሁ ወተዓላ ገብታችኋል? ለአላህ እንደሚሰግዱ ተናገረ። ስለዚህ አሁን ወዴት ነው የምንሄደው? መላእክቶች በሰማይ ላይ ይሰግዳሉ። በሚሰግዱ ጊዜ ምን አላቸው? ልክ እንደ ካዕባ ወደ አንድ አቅጣጫ ዙረው የሚሰግዱበት መስጂድ አላቸው። የት ይገኛል? እርሱ በሰባተኛው ሰማይ ላይ ይገኛል። ምን በመባል ይጠራል? ቤተል ማዕሙር በመባል ይጠራል። በቁርአን ላይ ተጠቅሷል ወይ ስሙ? አዎ። አላህ ሱረቱ ጡር ላይ ወጡር ወኪታብን መስጡር ፊ ረቅን መንሹር ወልበይተል ማዕሙር ይላል። ቤተል ማዕሙር የሚባል በሰባተኛው ሰማይ ላይ አለ። በሐዲስም ላይ ልክ እንዲሁ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዐቱ ፊ ሰማኢ ሳቢዓ فرأيت إبراهيم عليه السلام مسندا ظهره على بيت المعمور يدخل فيه كل يوم 70,000 ملك من دخل إليه مرة لا يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم. نبياتنا صلى الله عليه وسلم ሲናገሩ ምን አሉ? ወደ ሰባተኛው ሰማይ ድረስ አረግኩኝ አሉ። በሰባተኛው ሰማይ ላይ አንድን መስጂድ ተመለከትኩኝ፣ የመላእክቶች መስጂድ። በዚያም ላይ አብርሃም ወይንም ኢብራሂም ጀርባውን አስጠግቶ ተደግፎ አየሁት አሉ። ስለ ቤተል ማዕሙር ሲናገሩ ምን አሉ? በእርሱ በቀን 70,000 መላእክቶች ይሰግዳሉ እዚህ አሉ። አንድ እዚያ ለመስገድ እድልን ያገኘ እስከ ትንሣኤ ቀን ድረስ ዳግም ሌላ እድል አያገኝም። እዚያ አንድ የመስገድ እድል ያገኘ መልአክ አሉ። አያችሁ፣ ያ መስጂድ ነው። አንዴ ልክ እንደ በካዕባ አለ ባጠገቡ አንድ ሄደው ሰዎች ይሰግዳሉ አይደል? እስከ የውመል ቂያማ ድረስ እድል አያገኙም አሉ። መላእክቶች ምን ያክል ብዙ መሆናቸውን የሚገልጽ ነው። በአጠቃላይ እዚያ ምን አለ? ሰባተኛው ሰማይ ላይ መላእክቶች የሚሰግዱበት መስጂድ አለ፣ ልክ እንደ ካዕባ ማለት ነው። በዚህ አቅጣጫም ዞሮ ይሰግዳሉ። ታዲያ አምላክ አላህ ሱብሓነሁ ወተዓላ ይሄን ለሰማይ መላእክቶች ወደ አንድ አቅጣጫ ዞሮ ይሰግዱ ዘንድ ያስቀመጠውን ልክ እንደ ካዕባ ቤተል ማዕሙር ላይ ይሄንንም ለምድር ሰዎች ህጉን አጸደቀው። ምን አደረገ? ሰዎች ወደ አንድ አቅጣጫ ዞሮ ይሰግዱ ዘንድ ለሰማይ መላእክቶች እንዳደረገው ለምድር አማኞችም ካዕባን እንዲሰራ አዘዘ። ለመላእክቶች ወጣ ህግ፣ ለእነዚያ ለጻድቅ ለሆኑ ፍጥረታት ለምድር ሰዎች እንዲሰራ አዘዘ። ያ ካዕባ የሚገኘው በማን ነው? በቤተል ማዕሙር ቀጥታ እንደሆነ ዑለሞች ይናገራሉ። ሌሎች አይወድቅም እንጂ ነው። ከሰባተኛው ሰማይ ቢወድቅ ቀጥታ ካዕባ ላይ ነው የሚወድቀው። በዚያው አቅጣጫ ሆኖ ምድር ላይ እንዲሰራ ያደረገ አላህ ሱብሓነሁ ወተዓላ። ስለዚህ ካዕባ ለዚህ ዓላማ ነው የተሰራው። መጀመሪያ ምድር ላይ የተሰራውም እርሱ ነው። መጀመሪያ ምድር ላይ ምንም አይነት ቤት የሚባል ሳይሰራ በፊት ለመጀመሪያ ጊዜ ምድር ላይ የተሰራው እርሱ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት
العمران إن أول بيت وضع للناس للذي ببكة مباركة وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. الله سبحانه وتعالى مجمرة بدر الله يتسرى بيت أملكه يا مكة لا يميقين كعبة نوالا أياتشو مجمرة بمدر الله يتسرى ولا سوى له تملكته ለሰው ሲል የመጀመሪያው ሰው ማን ነው? አደም። ከአደም ጀምሮ መጀመሪያ ምድር ላይ የተሰራው ቤተ አምልኮ እርሱ ነው። በቃ አምላክ አላህ ሱብሓነሁ ወተዓላ ያን እንዲሰራ አዟል። በመጀመሪያ ምድር ላይ የተሰራውን ቤተ አምልኮ እርሱ ነው። ገና ከሰው ልጅ መጀመሪያ ታሪክ ጋር ይጀምራል። ምክንያቱም ሰው የመጣው እዚህ ዓለም ላይ አላህን ለመገዛት ነው አይደለ? አላህን ይገዛ ዘንድ ምን ያስፈልጋል? መስጂድ ያስፈልጋል። የመጀመሪያው ምድር ላይ የተሰራው ከምኑ ነገር ይቺ ምድር ባዶ ሆና ሳለች መስጂድ ነው የተሰራው። ያ ካዕባ መካ ላይ የሚገኘው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንደው ተጠይቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቂለ ለሁ ያ ረሱለላህ ማ ሁወ አወል መስጂድ ፊል አርድ ቃል አልመስጂድ አልሐራም ቂለ ለሁ ثم قال ثم المسجد الأقصى فقيل له كم بينهما قال 40 سنة የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቁ አንተ የአላህ መልእክተኛ ሆይ ምድር ላይ የመጀመሪያ የተሰራው ቤተ አምልኮ ወይንም መስጂድ ማን ነው ሲባሉ አልመስጂድ አልሐራም ካዕባ ነው አሉ። ከዚያስ ተብለው ተጠየቁ ከዚያ ቀጥሎ ደግሞ መስጂድ አልአቅሳ አሉ ቤተ መቅደስ ወይንም ቤተ መቅደስ ገለጹ። በመካከላቸው ስንት ዓመት ነበር ተባሉ? ቃል 40 ሰነተ የ40 ዓመት ልዩነት ነበር አሉ። አሁን ማን ነው የሰራው የሚል አለ ኮሜንት ላይ ማን ሊሰራው ይችላል? ከቁርአንና ከሐዲስ እስቲንባጥ እናድርግ እስኪ። የአምላክን ትእዛዝ በምድር ላይ የሚፈጽሙት ማን ናቸው? የአምላክን ትእዛዝ ተቀብለው ምድር ላይ የሚፈጽሙት ማን ናቸው? ራሳችሁ በራሳችሁ ጥያቄውን ጠይቃችሁ እንድትረዱት። የአምላክን ትእዛዝ በምድር ላይ ተቀብሎ የሚፈጽሙት ማን ናቸው? ነቢያት። ተመለሰ። ነቢይ ነው አይደለ? በምድር ላይ የአምላክን ትእዛዝ ተቀብሎ የሚፈጽመው። በጣም ጥሩ። ታዲያ የመስጂድ እንዲሰራ የማን ትእዛዝ ነው? የአምላክ ትእዛዝ ነው። በመጀመሪያ ጊዜ ታዲያ በምድር ላይ የተላከው የመጀመሪያው ነቢይ ማን ነው? መልሱ። ማን እንደሰራው ይዛኔ ካዕባንና መስጂድ አልአቅሳን ታገኛላችሁ። የመጀመሪያው የአምላክን ትእዛዝ የተቀበለው ነቢይ ታዲያ ማን ነው? ምድር ላይ አዳም። ማስረጃ አለ ወይ? አዎ ማስረጃ አለ። ማስረጃ قال حذيفة بن اليمان رضي الله عنه سألت رسول الله صلى الله عليه وسلم فقلت له يا رسول الله ما هو أول نبي في الأرض فقال لي آدم فقلت له أكان هو نبي يا رسول الله فقال النبي صلى الله عليه وسلم نعم كان نبيا مكلما أي كلمه الله سبحانه وتعالى بدون واسطة وبدون ملائكة. حذيفة بن اليمان تبارك الله يقول النبي صلى الله عليه وسلم صحابة عندي هذا يا الله ملكتنيا النبي صلى الله عليه وسلم تأيكواቸው أنت يا الله ملكتنيا هوي ለመሆኑ በምድር ላይ የመጀመሪያው ነብይ ማን ነበር አልኳቸው። እርሳቸውም አዳም ነው አሉኝ። አዳም እንዴ እርሱ ነብይ ነበርን አልኳቸው። እርሳቸውም አዎ ለዚያውም አላህ ያናገረው ነብይ ነው አሉት። ምን ማለት ነው አላህ ያናገረው ነብይ? አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው እንዳውም ከፍ ያለ ማዕረግ እንዳለው ሁሉ ገለጹለት። ያ ማለት አላህ ያለማንም መካከለኛ ያናገራቸው ውስን ነብያት ናቸው። ከነዚያ መካከል ያለበት ነው እርሱ ብለው ገለጸ። ነብዩ ሰለላሁ ዐለይሂ ወሰለም አላህ አደምን አናግሯል፣ ሙሳን አናግሯል፣ ነብዩ ሰለላሁ ዐለይሂ ወሰለም አናግሯል። ያለማንም መካከለኛ በቀጥታ በጅብሪል ያናግራቸዋል፣ ሌሎችንም እነርሱንም ያናግራቸዋል በጅብሪል በኩል። ነገር ግን በቀጥታ ያናገራቸው እነርሱን ነው። ስለዚህ አሁን ምን አገኘን? ካዕባ በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ነው፣ መስጂድ ነው። እሺ ሌላ ልታውቀው የሚገባው ሌላ ነገር አይደለም። አላህ በቁርአን ላይ መስጂድ አልሐራም እያለ ይጠቅሰዋል፣ ግን እንደ አቅጣጫም ተደርጎ ተይዟል። እንደ አቅጣጫም አላህ በቁርአን ላይ ለምን ዓላማ እንደሚሰራ ሲናገር ፈወሊ ወጅሀከ ሸጥረል መስጂድ አልሐራም አለ። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ስለዚህ አቅጣጫ እንጂ ሌላ አይደለም። ያ ለዓለም ላይ ላለን ሰዎች አቅጣጫ በዚያ ቦታው ራሱ ብትሄዱ መስጂድ ነው። ያ ማለት ሰዎች በዚያ ቦታ የታችሁ ከሆነ ሶላት ይሰግዳሉ ወደዛ አቅጣጫ ዙረው። ስለዚህ አገልግሎቱ ምንድነው? አቅጣጫ ነው። ያ ከአራቱ ማዕዘን በውስጡ ምን አለ ከተባለ በውስጡ ምንም ነገር የለም፣ ምሰሶ ብቻ ነው ያለው። ብዙ ሰው የሚያስበው በውስጡ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስከሬን ያለ ይመስለዋል። ላ አይደለም። ከዚህ በፊትም ገብቶ የጠየቀ ክርስቲያን ስላለ ነገር ግን ውስጡ ባዶ ነው። ምንድነው ያለው? ምሰሶ ነው። ምሰሶ ለምን አስፈለገ? ያንን ካዕባን ቀጥ አድርጎ የሚይዝ ሌላ ነገር አይደለም። ስለዚህ በማን ትእዛዝ ነው የተሰራው? በአምላክ ትእዛዝ። በየዘመናቱ
ነቢያቶች በመጡ ቁጥር መታደስ ካለበት አላህ ያን የዘመኑን ነቢይ ያዘውና ሄደው ያድሳሉ። ለምሳሌ ከነቢያት መካከል ያን ሄደው ካደሱት መካከል አብርሃምና ልጁ ኢስማኤል። አብርሃም ነቢይ ተደርጎ በተላከበት ዘመን ከልጁ ከኢስማኤል ጋር ሄዳችሁ ካዕባን መሰረቱ አለና ከመሰረቱ አንስታችሁ ስሩ ተባሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወዐሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ። ወደ አብርሃምና ወደ ልጁ ወደ ኢስማኤል ቃል ኪዳኔን ያዝኩኝ አለ አላህ። የምን ቃል ኪዳን? ሂዱና ቤቴን ወይንም ካዕባን ስሩ አጽዱ ለሰጋጆች ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። ከዚያም አብርሃምና እስማኤልም ሰሩት። ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይቲ ወኢስማኤል ይላል። አብርሃምና ልጁ ኢስማኤልም የካዕባን ቤቱን መሰረቱን አንስተው በሰሩ ጊዜ እያለ ይናገራል። አስታውስ ይላል። ስለዚህ አሁን ምን ተረዳን? አንደኛ በአምላክ ትእዛዝ ነው የተሰራው። ሁለተኛ እነዚያ ታዘው የሰሩት ነቢያቶች እንደሆኑ ተረዳችሁ። ለምን ዓላማ ነው? ሶስተኛው ደግሞ የስግደት አቅጣጫ ይሆን ዘንድ ነው። ሶስተኛ አራተኛ ዓላማው ምንድነው? ሌላኛው የሐጅ ስነ ስርዓት መፈጸሚያም ጭምር ነው። ታላላቅ የእስልምና መሰረት የሆኑትን ሶላትንና ሐጅን መፈጸሚያ ስፍራ ነው እርሱ። ያ ነው ዓላማው። ገብቶሻል? የጠየቅሽው አመሰግናለሁ። ሌላ ጥያቄ አለሽ? አይ የለኝም። ውስጡ ያካባው እንዳልከው መቃብር ነበር የመሰለኝ። አመሰግናለሁ። አሁን ገብቶኛል። ማህባሽ እሺ፣ ለኔ ያቀጥልልኝ። ይቀጥልልሽ። እሺ፣ ስፈን እስልምናን ትቀበያለሽ? ፈቃድሽ ነው? ሻሃዳ ነው? እሺ፣ የምለውን ቃል አብረሽ ተከተልሽ። እሺ፣ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይሁን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ በሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ነቢያት ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ይህን ትእዛዝ ይህንን የምስክር ቃል ብለው ነው የሚገቡት። ለምሳሌ የመሲሁ ዘመን፣ የክርስቶስ የዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ልክ እንዲሁ ሻሃዳ እየያዙ ነበር የሚገቡት። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላቸው መልእክተኛም እመኑ አልኳቸው አለ። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በተላከው መልእክተኛም ልክ እንዲሁ አምነናል፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። እያሹ የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመን፣ በክርስቶስ መልእክተኛነት ወይንም ነብይነት ማመን ነበር። ልክ እንዲሁ በዚሁም ዘመን በአንዱ አምላክ በአላህ እናምናለን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። አሁን በየሁሉም ነቢያት ዘመን ነቢያቶችን እንደ ነብይ እናምንባቸዋለን፣ እንቀበላቸዋለን። እሺ፣ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ አንደኛ በዚህ በምድር ላይ የሚያገኘው ጸጋ አለ። ሁለተኛ በቀጣዩ ዓለም የሚያገኘው ጸጋ አለ። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? የዚህ ዓለም ትልቁ ጸጋ ምንድን ነው? ከኃጢአት መዳን ነው። ከኃጢአት ንጹህ መሆን ነው። ገብታችኋል? ታዲያ አንድ ሰው እስልምናን በመቀበሉ ከኃጢአት ንጹህ ይሆናል ወይ? ይህን ጸጋ ያገኛል ወይ? አዎ፣ አላህ በቁርአን ላይ ይህን ተናግረዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን በሐዲስ ላይ ተናግረዋል። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ምን አለ በሱረቱል አንፋል ላይ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው፣
ካሉበት ክህደት ወደ እኔ ቢመለሱ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ነገራቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ሐዲስም ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ያ ማለት ሰውየው ሲሰብር ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ መጀመሪያ የምድር ጸጋ ነው። ከዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነውና፣ ሁለተኛው ደግሞ ምንድነው? በቀጣዩ ዓለምስ ከሞት እንደምንነሳ ትንሣኤ እንደምናደርግ እስልምና ተናግሯል ወይ? አዎ ተናግሯል። ከዚያ በኋላ ተስፋ ሰጥቷል ወይ? ከሞት በኋላ ዘላለማዊ ሕይወት እንደምናገኝ? አዎ። ገነትን እንደምንወርስ? አዎ። ማስረጃ ቃለ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ አላህ ተናግሯል። ያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ብለው ተናገሩ። ስለዚህ ዛሬ እህታችን ወደ እስልምና መምጣቷ ይህን ሁሉ ጸጋ ከአላህ ሱብሓነሁ ወተዓላ ዘንድ ተጎናጽፋለች ማለት ነው። ይህን ይመስላል። እሺ ጥበብ፣ እሺ አንድ ጊዜ ላሳየሽ መሰለኝ። ጥበብ ቀጥል እስከዛ ድረስ። አይ መስማት ነው ልማር። እሺ መስማት ነው። እሺ እሺ ያውና የቀደሙ ላይ ላሳይሽ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ማዋለሽ አይደለ? ማዋለሽ? አዎ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የመጨረሻው ዘመን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ይመጡልናል ብለው ሲጠብቁ የነበሩ ሰዎች እንደነበሩ ሰልማን አልፋሪሲ ከነዛ አንደኛ ነው። ልክ እንዲሁ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተላከ እንደነበር የተናገረበትን እስኪ ላሳይሽ። እዚህ ቦታ ላይ እናገኘዋለን። አንዱ ቄስ የመጨረሻው ምን ይላል? እቺ አይደለም ከቁርአንም ሆነ ከሐዲስ ከቁርአንና ከሐዲስ ነፍ አሳይሻለሁ። እሱን ሳይሆን ግን አንቺ አሁን የፈለግሽው ሌላ ሰው ከዚያ በፊት ሲጠብቅ የነበረ በተስፋ ከቄሶች ወደ ቄሶች እየተላከ ከአንዱ ወደ አንዱ ወደ አንዱ እየላከው መጨረሻውን የመጨረሻ ዘመን ነቢይ ይመጣልሃል ብሎ የተናገረበትን ላሳይሽ ነው። በአረበኛው ምን ይላል? ወላኪነሁ ቀድ አظለ ከዘማኑ ነቢይ ያኒ ሁወ መብዑስ ቢዲን ኢብራሂም የኽሩጁ ቢአርድ ልዓረብ ከአረብ ሀገራት የሚነሳ በአብርሃም መንገድ ላይ የሚላክ የመጨረሻው ዘመን ነቢይ ይነሳል ብለው ሲናገሩት እንደነበር ያው ተመልከቱ። ሙሃጅረን ኢላ አርድ እንደሚሳደድ ስደት እንደነበር አሁን እስኪ ወደ አማርኛ ልቀይረውና በትክክል ከተረጎመው እንመልከት። ይህ ሰልማን አልፋሪሲ ነው። በአብደላህ ብን አባስ ውክልና መሰረት ሰልማን አልፋሪሲ ይህንን ታሪክ በቀጥታ ከአፉ ነገረኝ። አየሽ ራሱ በአንደበቱ የሚናገረው ነው። ስለዚህ ከቁርአንም አይደለም ከሐዲስም አይደለም። ነገር ግን ሰልማን አልፋሪሲ የተባለው ሰው እንዴት ወደ እስልምና እንደደረሰው እንዴት ወደ መጨረሻው ዘመን ነብይ ሰለላሁ ዐለይሂ ወሰለም ጋር እንደደረሰ የተናገረበት ነው። እንዲህም አለ፣ እኔ ከእስፋሃን ወይንም ከአስፋሃን የመጣ የፋርስ ሰው ነበርኩ። እዚያም ጄ ከተባለች መንደር የመጣሁኝ አለ። ከየት ሰፈር እንደመጣ አባቴ የመንደሩ አለቃ ነበር። እኔም በእግዚአብሔር ፍጥረት ዘንድ እግዚአብሔር ብሎ ነው የተረጎመው አላህ የሚለዋል በጣም የተወደድኩ ነበርኩ። ለእኔ ያለው ፍቅር እንደ ባህሪያ በቤቱ ውስጥ እስኪያቆየን ድረስ ቀጠለ። እሳቱን የምንከባከበው እኔ እስከሆንም ድረስ እያለ ዞስትሪያሊዝም የሚባሉ የእሳት አምላኪያን የእነርሱ እምነት ተከታይ ነበር ይሄ ልጅ መጀመሪያ። ከዛ ወደ መሲሁ ተከታዮች ሊቀላቀል ነው። ገብቶሻል? ከዚህ በኋላ እሳቱ እንዳይጠፋ ይጠባበቃሉ። የእሳት አምላኪዎች ናቸው እነዚያ በኢራን ላይ የሚገኙ። ለተወሰነ ጊዜም ቢሆን እሳቱን አላጠፋሁም አለ። ጭራሽ እሳት እንድትጠፋ ያደርጉም የእሳት አምላኪ ሰዎች ማለት ነው እነዚያ ሰዎች። ከዚያ እሳቱን ከሚጠባበቁት መካከል ነበር። በቤተ አምልኮ ውስጥ ቁጭ ብሎ እሳቱን ይጠባበቃሉ። ተቻለ አይደለ? ይህ ነው። ከዚያ በኋላ ምን አለ? እንዲህም አለ፣ አባቴ ትልቅ ርስት ነበረው። እንዲህም አለ፣ አንድ ቀን በግንባታ ፕሮጀክት ተጠምዶ ነበርና ልጄ ሆይ ዛሬ በግንባታ ተጠምቼ ነበርና ሚስቴን ችላ ብዬዋለሁ። አንተ
ርስቴን ችያ ብያለሁ፣ ሂድና ተመልከት። ስለሱም አንዳንድ መመሪያዎችን ሰጠኝ። ስለዚህ ርስቴ ቤቱን ለመጎብኘት አስቤ ወጣሁ እና አሁን ተመልከች፣ ወዴት ይቀላቀላል መሰለሽ? ይሄ ሰው አሁን እሳት አምላኪ ነበር ከላይ አይደለ? እና ከክርስቲያን አብያተ ክርስቲያናት በአንዱ አለፍኩ አለ። ከኔ ጋር ነሽ አይደለ? አዎ። ይሄ ልጅ እሳት አምላኪ ነበር፣ ወዴት ተቀላቀለ? ክርስቲያኖችን አገኘ። አሁን እነዚህ የክርስቲያን ቀሳውስቶች ነሷራ ማለት ነው። ማለት ያልገባኝ የአረበኛውን ቃል ፈልገሽው ከሆነ ነሷራ ማለት ነው። ነሷራ ብሎ ነው የሚያስቀምጠው። አሁን ይሄ ሰው ከዚያ በኋላ በቤተ ክርስቲያን ስር ያልፋል። ከዚያ ቀስ ብሎ እነሱን ተጠግቶ ክርስትናን ሊቀበል ነው። ያ ማለት ክርስቲያን ሲባል ግን በርካታ የክርስቲያን ጭፍሮች አሉ። የክርስቶስ ተከታይ ነው ማለት ነው። ገብቶሻል አይደለ? ይሄ ሰው የክርስቶስ ተከታዮች ነው፣ እውነተኞቹን ሊያገኛቸው ነው። እሺ፣ የክርስቶስ ተከታዮችን ካገኘ ክርስቲያን ማለት ኦልሬዲ አሁን እኛ ማለት ነው ክርስቶስን የምንከተል አይደለም። አሁን ብዙ ጭፍሮች ያሉ አሁን አንተ የክርስቶስ ተከታይ ነኝ ብለሽ ታምኛለሽ፣ ግን አንቺ እንዳልሆንሽ በገዛ መጽሐፍ ቅዱስ ሁሉ ላስረዳሽ እችላለሁ። ለምሳሌ ክርስቶስ እኔን አምልኩኝ ብሎ አላስተማረም። እሱ ችግር የለው፣ አታምልኩኝም አላለም። አታምልኩኝንም ያለበት ካመጣ እኔ ማምልኩኝ ያለበትን ፈልጌ ያገኝላለሁ። እሱ አጣላንም። አሁን እሱን ሳይሆን እኔ እሱን ሳይሆን ማወቅ የፈለኩት አታምልኩኝ ስላለ ይመለካል ማለት ነው። አብርሃም አታምልኩኝ ብሎ አላለም። ክርስቶስ አምልኩኝ አላለም። እኔ ነብይ ነኝ ብሎ ነው። አብርሃም ነው የጠየቁት። አብርሃም አታምልኩኝ ብሎ አልመጣፍ። ይቅርታ፣ እኔ ስለ ማለት የኔን መጽሐፍ ላስረዳህ ወይም ላስተምር ሳይሆን ከአንተ ልማር ነው የመጣሁት። ያልገባኝ ክርስቶስ እሺ ላዳምጥ፣ ችግር የለውም። ያልገባኝን እንድታብራራልኝ ስለፈለኩኝ ነው። ገባህ? ክርስቲያኖችን ተቀላቀልኩኝ ሲል ምን ለማለት ፈልጎ ነው? በአረብኛው ሙስሊሞችን ብሎ ጎጉሉ ነው ክርስቲያኖችን ያለው ወይንስ በሰዓቱ ክርስቲያኖች ነው የሚባሉት የሚለው ማወቅ ፈልጌ ነው። ይኸውልሽ እንዲህ ሲያስቀምጠው እዚህ ጋር የክርስቶስ ተከታይ ወይ ሁሉም የክርስቶስ ተከታይ ነን ይላሉ። በጣም በርካቶች አሉ። ግን እነዚያ ለብዙ ይከፈላሉ። ለምሳሌ አሁንም ባሉት ጊዜ አንቺ ኦርቶዶክስ ከሆንሽ ፕሮቴስታንቶችን የክርስቶስ ተከታይ ብለሽ አታምኛቸው፣ እነሱም አንቺን አያምኑሽም። ልክ እንዲሁ በዚያ ዘመን እውነተኛ የሆኑ የክርስቶስ ተከታዮች ነበሩ። ገብቶሻል አይደል? እነዚያ ደግሞ የመጨረሻ ዘመን ነብይ ይመጣልናል ብለው በተስፋ ይጠብቁ እንደነበር ላሳይሽ ነው። እነዚህ አሁን ራሱ በአብያተ ክርስቲያናት አለፍኩኝ አለ። ሲጸልዩ ድምፃቸውን ሰማሁ አለ ሰልማኑል ፋሪሲ። አባቴ በቤቱ ውስጥ ስለተወገደኝ በህዝቡ ላይ ምን እየደረሰ እንዳለ አላውቅም ነበር። በአጠገቡም ሳልፍ ድምፃቸውን ስሰማ የሚያደርጉትን ለማየት ገባሁ አለ። ቤተ ክርስቲያን ገባ ይህ ሰልማን። እርሱም እንዲህ አለ፣ ባየኋቸው ጊዜ በጸሎታቸው ተደንቄ በተግባራቸው ፍላጎት አደረብኝ። ግብቶች ከእነሱ ጋር እምነታቸውን መቀላቀል ፈለገ ሰው። ለእኔም እንዲህ አልኩ፣ እግዚአብሔር ይህ ከእኛ ሃይማኖት የተሻለ ነው። ምክንያቱም እሱ እሳት ነበር የሚያመልከው። ገብቶሻል? ከኛ የተሻለ ነው። እግዚአብሔር ፀሐይ እስክትጠልቅ ድረስ አልተውኳቸውም አለ። ቁጭ ብሎ ሰማቸው እዚያ ቤተክርስቲያን ድምፃቸውን። የአባቴንም ርስት ለቅቄ ወደዚያ አልሄድኩም። ስለዚህ እንዲህ አልኳቸው፣ የዚህ ሃይማኖት መነሻ ከየት ነው አልኳቸው አለ። እነዚህ ደግሞ በሶሪያ ብለው ነገሩት። በሻም ማለት ነው። ሻም ተብላ ትጠራለች። የዛኔ ሻም ከሚባሉት መካከል ለምሳሌ ኢየሩሳሌም ምናምን ሻም ተብለው ይጠራሉ። ይሻላል። ኢየሩሳሌም ክርስቶስ የተነሳበት ቦታ ነው። እነ ጆርዳን ወይንም ዮርዳኖስ እንዲህ እነዚህ ሀገራቶች ሻም ተብለው ይጠራሉ። ከዚያ ነው መነሻው አሉት። እርሱም እንዲህ አለ፣ ከዚያም ወደ አባቴ ተመለስኩኝ። እርሱም ልኮኝ ከስራው ሁሉ አዘናግቶኝ ልጄ የት ነበርክ ምናምን አለ። ቤተ ክርስቲያን ውስጥ የሚጸልዩ አንዳንድ ሰዎች አጠገብ አለፌ ስለ ሃይማኖታቸው ባየሁ ጊዜ ተደነቅኩኝ። በእግዚአብሔር ይሁን ፀሐይ እስክትጠልቅ ድረስ ከእነርሱ ጋር ቆየሁ። እርሱም ልጅ ሆይ በዚህ ሃይማኖት ውስጥ ምንም መልካም ነገር የለም አለው። አባቱ የእሳት አምላክ የነበረን አባቱ ሃይማኖትህ የአባቶች ሃይማኖት ከነዚህ ይሻላሉ። እንዲህ አለ፣ በአላህ ምናለው ከሃይማኖታችን ይሻላል አልኩት። ከዛ እንዲህ አለ፣ ስለዚህ አስፈራራኝ ነው። ፈራኝ ብለን በእግሬም ላይ እግሬን አሰረው እና ፈራኝ ማለት እንዳልቀበልበት ፈራ። እግሩን አሰረው። በቃ ልጁን ወዴትም አትሄድም ብሎ
እነዚያን ሄዶ እንዳይከተላቸው ማለት ነው።